የኔ ትንሽዬ መላክ ተነስታለች። አባዬ መጣህልኝ? አዎ መጣሁ የኔ ልጅ። የኔ ድምፅ ነቃሽ እንዴ? ተመልከች፣ አባትሽና አጎትሽ ያመጡልሽ። ምን ነው ልጄ፣ ስጦታው ደስ አላለሽ? ፊትሽ ተለዋወጠ። አትፈልጊውም? ፓፓ። ወይ የኔ ልጅ፣ ዛሬ እኔ ክፍል ታድራለህ? አዎ። ግን ምን ነው ፈራሽ እንዴ የኔ ልጅ? አይ ዝም ብዬ ነው፣ ስለናፈከኝ ነው። ግን እስቲ ካደርክ ዲና ትቆጣለች። ዲና? ፓፓ። ወይ የኔ ልጅ፣ ተው ታይ ታይ። ወይ የኔ ልጅ፣ ምንድነው አባቴ? ችግር አለ? ወይ የኔ ልጅ፣ ዶክተር ቶሎ በይ እስቲ ልጅ። አባቴን ተውት እነሱ። ሳቤላ የነዲናን ሚስጥር ለአቶ አብርሃም ነገረችው። አቶ አብርሃምም ልጄን ምንድን ነው ያረጋችኋት? ምን ብታረጓት ነው እንደዚህ አይነት ጭንቀት ውስጥ የገባችሁ ብሎ ዲናን ተናግሮ ነበር። ዲናም ስላልወለድኳት ነው እንዲህ የምትለኝ እያለች ነው። ልዩ እናቷ ዘንድ አገር ቤት ከገርዱ በፊት ለመድረስ እየሞከረች ነው። ሙልጭም እባክሽ አትሄጂ እያለ ነበር። እሷም ደግሞ እናቴ አደጋ ላይ ነው ያለችው እና ግዴታ ከጋርዱ ቀድሜ ፎቶ ተነስቼ መመለስ አለብኝ እያለች ነው። አብርሃም ልዩ ገጠር እንዳልሄደች አውቋል። ይህንንም ለባርኮት ስለነገረው እነ ባርኮት እጅግ በጣም ተደናግጠዋል። እናም ጋርዱን ቶሎ ደርሰህ እውነታውን አስረግጠህ ንገረኝ እያለው ነው። ልዩ ትቀድም ይሆን ወይስ ደግሞ ጋርዱ ይቀድማታል? በሌላ በኩል ዶክተር ርብቃ እንግዲህ አቶ አብርሃምን እየረዳች መሆኑን እየጠረጠሩ ይመስላሉ። ዲናና አብርሃም እህትና ወንድም ነን ብለው ሁለቱ ባልና ሚስቶች ገብተው አቶ አብርሃምን ገድለው ሀብትና ንብረቱን የግላቸው ለማድረግ እየጣሩ ቢሆንም ግን ደግሞ በመንገዳቸው ላይ እንቅፋቶች አልወጣቸውም። አሁን ላይ ግን አቶ አብርሃምም ለመጠርጠር ቅርብ የሆነ ይመስላል። ዲና ሳቤላን በመቀስ ታስፈራራት ነበር ራሷን ስታወደቀችው። ግን ደግሞ ከዛም ዲና ሳቤላ አባዬ እባክህ ዛሬ እኔ ክፍል ውስጥ ታድራለህ ወይ ብላ ጠይቀው ነበር። እሱም ፈርተሽ ነው እንዴ እኔ ልጅ አድራለሁ በቃ ብሏት ነበር። እና በዚህን ጊዜ በህልሟ እዛ ቤት ያለውን ሁሉ ሚስጥር በቅዠት መልክ ተናግራለች ማለት ነው። ባርኮትም ዶክተር ርብቃን በያዘው ቪዲዮ እያስፈራራት ነው። ክፍሉን ገብታ የሆነ ፍላሽን አግኝታለች። ይህም ፍላሽ ደግሞ ዲና ይተዋለች። ዲና ለባርኮት ነገር ግን ዶክተር ርብቃስ ምን ትሆናለች የሚለውን ይዘን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል እያልን በአዲስ መተናል። በባለፈው ክፍል እንዴት ተመለከትነው እንግዲህ ሳቤላ ተከታታይ ድራማ ከዚህ በፊት ልዩ ያንን ቤተሰብ ለመጠበቅ የተቻላትን ነገር ሁሉ እያደረገች ነበር። ልዩ ያ ቤት በአማና የሰጠቻት ልጇንም ቤቷንም አደራ የሰጠቻት የሳቤላ እናት ለልዩ ቢሆንም ልዩ በልጅነቷ እዛ ቤት ገብታ እስካሁን ባለችበት ጊዜ እንደ ቤተሰብ የቤቱ ኃላፊነት የእሷ ቢሆንም ዲና ከመጣችና ባርኮት እዛ ቤት ከገቡ በኋላ ግን የልዩ እዛ መሆን ለነሱ እቅዳቸውን ለማሳካት እንቅፋት ስለሆነባቸው አቶ አብርሃምን የልብ ህመምተኛ ባይሆንም ግን ደግሞ እሱን እያዳከመ ቀስ እያለ የሚገለው መድኃኒት ሁልጊዜ ምግቡ ላይ እየጨመሩ ስለሚሰጡት ይህን ነገር እየተከታተለች ነበር። እናም እዚህ ሚስጥር ላይ ስለደረሰች በተደጋጋሚ ደግሞ ሳቤላንም ሆነ አብርሃምን ለመጠበቅ የተቻላትን ታደርግ ነበር። ከዚህ በፊት ዲና ቸኮሌት መርዛ ብትሰጣትም ቸኮሌቱን ቀይራ ልዩ አትርፋት ነበር እና እነዚህ ነገሮች ዶክተሩ ደግሞ የራሳቸው ዶክተር እንደሆነና አብርሃም ትክክለኛ ህመምተኛ እንዳልሆነ በነቃች ጊዜ ነበር እንግዲህ ከዚህ ቤት ወጥተሽ ሂጂ ብለው ያስጠነቀቋት። እናም ልዩ ሁለታቸውን እስበሳቸው አጣላለሁ ብላ አስባ የዶክተሩንና የዲናን ግንኙነት ለባርኮት ስትነግረው ባርኮት በእርግጥም የልዩ ጥቆማ በጅቶት ዶክተር ርብቃን በቪዲዮ አስፈራርቶ ወደዛ ቤት አምጥቷት ነበር። ዶክተር ርብቃን በዛ ቤት ከመጣች በኋላ እኔ ቃል የገባሁት ህዝብን ለማዳን እንጂ ለመግደል አይደለም ብላ ነበር።
ግን ደግሞ የያዘውን ቪዲዮ ሶሻል ሚዲያ ለቅልሽና ፌመስ ትሆኛለሽ፣ ከዛም ቤተሰብሽን ታጫለሽ እያለ ሲያስፈራራት እሺ ብላ አንድ ቀን ሰጥታው ነበር። ይሄ መድኃኒት ምንድን ነው እያለች ስለ መድኃኒቱ ባጠናች ጊዜ መድኃኒቱ ቀስ እያለ በሰውነት ክፍሉ እየገባ እያዳከመው መጨረሻም ለሞት እንደሚያደርሰው ግን ደግሞ በትክክለኛው አብርሃም የልብ ህመምተኛ እንዳልሆነ የመዳን ተስፋ እያለው ግን ደግሞ ውጭ ሄደህ ለመታከም ሀብትህን አታባክን እስከ ጊዜው እንጂ አንተ የመትረፍ ቻንስ የለህም እያሉ የእነሱ ዶክተሮች ተስፋ እያስቆረጡት ቢሆንም ግን ደግሞ ዶክተር ርብቃ እነሱን መበቀል ይኖርብኛል ብላ ወስናለች። እናም እንግዲህ ከዚህ በፊት እሷ ወደዛ ቤት ከገባችበት ጊዜ ጀምሮ አንድ ቀን ነበርና ይህንን ስጪ የተባለችውን መርዝ የሰጠችው በሰው ፊት አቅርባላቸው አብርሃም ሊያጎርሳት ቢል ለዲና በጭራሽ ዲና ትጎርስም ብሎ እሱ ነበር የተቀበለው ማለት ነው ባርኮት። እነሱም እንግዲህ አስመልሶም እንደምንም ብሎ አስወጥቶታል። ግን ደግሞ ዶክተር አብርሃም በጭራሽ ሊጠረጥር አልቻለም ማለት ነው። እናም ልዩ ከዛ ቤት ከተባረረች በኋላ ደብዳቤ ጽፋ ነበር። ይሄ ደብዳቤ እሱ እንዲነቃ እሱ ካለበት ችግር እንዲነቃ ራሱን እንዲጠብቅና ሳቢላን እንዲጠብቅ ነበር። አብርሃም ግን በጭራሽ ይሄ ነገር ስላልገባው ጭራሽ ለዲና ነግሯት ስለነበረ ዲናም ደግሞ ወረቀቱን እንዳልጻፈችው ግልጽ ነበር። ግን ደግሞ ያንን ወረቀት ያን ደብዳቤ ፍለጋ ሁሉም አንድ በአንድ ተራ በተራ እየተፈራረቁ ለማንሳት እየሞከሩ ነበር። ግን ደግሞ ሳይሳካላቸው ቀርቶ ዶክተር ርብቃ እጅ ነበር የገባው እና ርብቃ ያንን ደብዳቤ እንደምንም ተደብቃ ካነበበችው በኋላ የተቀጣጠሩበት ቦታ ላይ ቀድማ ተገኝታ ነበር። ልዩም ከርቀት ብታያትም አይ ምናልባት የነሱ ሰዎች ብትሆንስ ብላ ጥርጣሬ አድሮባት ስለነበረ አላገኘቻትም። ግን ደግሞ መልሳ እዛ ቤት ሌባ መስላ ተደብቃ ገብታ ስለነበር ዶክተር ርብቃና ልዩ ተስማምተው የዛን ቤተሰብ ለማዳን አንድ ላይ መስራት ጀምረዋል ማለት ነው። በተደጋጋሚ እዛ ቤት ስትገባ ጋርድ የተቀጠረ ቢሆንም እና ጋርዱ አይቷት እዚህ ቤት ሰው ገብቷል ብሎ ባርኮትም ሆነ ጋርዶ እየገቡ አንድ ባንድ ሲፈትሹ ዶክተር ርብቃ አግዛት ልዩ ላለመታየት ችላለች። ግን ደግሞ የሆነ ጥርጣሬ አድሮባቸዋል። ልዩ አዲስ አበባ እንጂ ገጠር አይደለችም የሚል ስጋት። በዚህን ጊዜ ጋርዶን እንግዲህ ወደ ሀገራቸው ልኮታል። ልዩ ቤተሰቦችም ጋር ደውሎ በስልክ ሲያናግር እህቷ እሷን ለመምሰል ሞክራ ነበር። ግን ደግሞ ዲና ሰይጣን የሚቀናባት ራሷ ሰይጣን ስለሆነች በጭራሽ ይሄ ድምፅ የልዩ አይደለም እያለች ነው። ባርኮት ያረታ የልዩ ነው ቢልም እሷ ግን በጭራሽ ይሄ ድምፅ የልዩ አይደለም ብላለች። እናም ይሄ ድምፅ በጭራሽ የልዩ አይደለም፣ እዚህ ቤት የገባው ሰው ደግሞ ወንድ የመሰለ ግን ሴት ነው ብሎ ፎቶም ለመቀረጽ ሞክሮ ስለነበር እንግዲህ ልዩን ስለተጠራጠረ ባርኮት ወደ ሀገር ቤት እንዲሄድ አድርጎታል። ግን ደግሞ ይሄን ሚስጥር ሁሉ የሰማችው ርብቃ ቤተሰቦች ጋር ችግር ሳይፈጠር አይቀርም ይህም በማለት ያዝናለሁና ጋርዱን ወደ ቤተሰቦች ጋር ሊሸኘው ነው ሊልከው ነው ብላ ነግራት ነበር። ልዩ ከዛ ቤት ከወጣች ጀምሮ በተቻለ መጠን እየጠበቃት ያለው ሙልጭ ነበር። ሙልጭ የልዩ አፍቃሪ ስለሆነ እንግዲህ በተቻለው አቅም በድህነቱ ልዩን ለመርዳት ወደኋላ አላለም። እናም እንግዲህ ከዚህ በፊት ልዩ እዛ ቤት ሄዳ በቀረችበት ጊዜ እና የሆነም ቀን ደግሞ አጣራልኝ ብላ በላከችው ጊዜ እዛ ቤት ገብቶ መታወቂያውን ጥሎ ወጥቶ ነበር። እናም እንግዲህ በሌላኛው ጊዜ ደግሞ ሄዶ ልዩ እዛ ስላደረች እና ስልክ ስላልደወለችለት ገለዋት ነው ብሎ ግን እዛ ቤት ከደረሰ በኋላ ደግሞ ልዩ ገንዘቤን ወስዳብኛለች ብሎ ነበር። በዚህን ጊዜ አብርሃም ጠቀም ያለ ገንዘብ ሰጥቶትና እሷስ ደግሞ ለምንድን ነው ያልከፈለች ብሎ በቀላሉ ሰዎችን ስለሚያምንና መልካም ሰው ስለሆነ ያለውን አካፍሎ ልኮት ነበር። ግን ደግሞ አብርሃም ደብዳቤው ከዘገየ በኋላም ቢሆን የደረሰው የተቀጠረበት ቦታ ደጋግሞ ሄዶ ነበር። ግን ደግሞ ልዩ ሊያገኛት አልቻለም ነበር። ምክንያቱም ልዩ ይሄ ደብዳቤ በቃ እሱ እጅ አልገባም ብላ ተስፋ ቆርጣ ስለነበረ ወደዛ መንደር እየሄደች አልነበረም። እና አብርሃምም ይሄ ነገር ልዩ ለምን ወጣች ከዚህ ቤት ከወጣችስ እንዴት በኛ ጨከነች? እንዴት በሳቢላ መጨከን ቻለች? የሆነ ነገር አለ እያለ ማሰብ ከጀመረው አላደር ብሏል። እናም በተደጋጋሚ ወደዛ ቦታ ሲሄድ ልዩን ከሙልጭ ጋር ሲጫወሱና ሲላፉ እንዲሁም ሲዝናኑ አይቷቸዋል። በዚህን ጊዜ አብርሃም አይኑ ያየውን ማመን አቅቶታል። እናም ይሄ ነገር የእውነት የኔ ልዩ ናት? በጭራሽ ይሄ ሊሆን አይችልም። እኛን ትታ እሷ ደስተኛ ሊሆን አይችልም። ሳቤላ እዛ በሷ እየተሰቃየች እሷ እንዲህ ልትሆን አይችልም እያለ ነበር። ግን ደግሞ አሁን ላይ አይኑ ያየውን ለማመን ተገዷል። ሳቤላ በዚህ ደብዳቤ የተነሳ ብዙ ነገር ሆናለች።
ዶክተር ርብቃ ደብዳቤውን ቀይራ አባቷን የናፍቆት ደብዳቤ እንዲጻፈችለት አድርጋ ባርኮት ጉሮሮዋን ሲያንቃት እሱን ሰጥታው ነበር። ለባርኮት ሌላ ደብዳቤና ለአቶ አብርሃም ደግሞ ትክክለኛውን ደብዳቤ ሰጥታው ነበር። እናሱም እንግዲህ ሚስጥር መሆኑ የቤተሰቡ ጉር ስላልገባው ሁሉንም ነገር ይፋ ያደርጋል ማለት ነው። ችግሩ ያለው እዛ ጋር ነው። እናም እንግዲህ ይሄ ደብዳቤ በጭራሽ ሳቤላ አልጻፈችውም እያለች እያንገላታቻት ነበር። እናም ሳቤላ ከትምህርት ቤት እንደመጣች መቀስ ይዛ አንገትሽን እቆርጥልሻለሁ፣ ጸጉርሽንም እቆራርጥልሻለሁ፣ አባትሽንም እገልልሻለሁ፣ ትክክለኛውን ደብዳቤ አንቺ የት ነሽ ወይ የጻፍሽው እያለቻት ነበር። እሷማ እውነቱን ተናግሬያለሁ፣ የጻፍኩት እኔ ነኝ፣ የጻፍኩት ደግሞ እናቴን ፈልጎ እንዲያመጣልኝ አባቴ እናቴ ስለናፈቀችኝ ነው ብላት ነበር። በዚህን ጊዜ ዲና እርምሽን አውጪ እናትሽ አትመጣም ሞታለች ስትላት ነበር። እንግዲህ ሳቤላ ራሷን ስታ ወደቀችው። ሳቤላ እንዲህ በሆነች ጊዜ እንዴት እንደዚህ ታረጋላችሁ ብላ ዶክተር ርብቃ ከተደበቀችበት ወጣለች። እንዴ አንቺ ደግሞ እዚህ ምን ታረጊያለሽ እያሏት ነበር። እሷም ይችን ሕፃን ልጅ ምን አድርጊ ነው የምትሏት? እሷ እኮ ይሄን ሁሉ በደል መቋቋም አትችልም፣ ትጨናነቃለች። እንዴት እንደዚህ ታረጓታላችሁ እናንተ አውሬዎች እያለች ፊት ለፊት ከነባርኮት ጋር ተጋፍታለች ማለት ነው። በዚህን ጊዜ ባርኮን እዚህ ተለጥፈሽ ምን እያረግሽ ነው ብሎ ጉሮሯን አንቆ ሊገላት ለትንሽ ተርፋለች። በዚህን ጊዜ ሳቤላ ራሷን ስታ ወድቃለች። ሳቤላ ራሷን ስታ በወደቀችበት አብርሃምም ሳቤላዬ እያለ ሲመጣ ልጁ እዛ ራሷን ስታ ወድቃ ነበር። በዚህን ጊዜ ተደናግጠው እንደምንም ልጄን አትርፉልኝ እያለ ወደ ሆስፒታል እንድትሄድ ተደርጎ ነበር። ወንድሜ እኔ ይዛታለሁ እያለ ባርኮት እያስመሰለ ልጁን አብሮ ይዞ ወደ ሆስፒታል ሄዷል። ሳቤላ ከሆስፒታል ትንሽ ካገገመች በኋላ ወደ ቤት ተመልሳ ስትመጣ እንግዲህ ዲና የተቻላትን እንደ እናት ለማስመሰል እየሞከረች ነው። ልጄ ማሪ፣ ሳቤላ እርግቤ እያለቻት ነው። ግን ደግሞ ይሄ እያስመሰለች አብርሃም ፊት እንጂ ትክክለኛ ሀሳቡ አልነበረም። አብርሃምን እኔ ያለሁላት አሁን አንተ ሄድና እረፍት አድርግ ብለው ነበር። አብርሃም ግን እየተፈጠረ ያለው ነገር ግራ ገብቶታል። ልዩ ከዚህ በፊት ስልክ በኔ አሳበበች። ምንድነው የተፈጠረው? እዚህ ቤት ምን እየተካሄደ ነው? አብርሃም በገዛ ቤት ውስጥ እየተፈጠረ ያለው ነገር ግራ ገብቶታል። ሁሉም ነገር ልዩ ደብዳቤ ጽፋልህ ሄደች የሚለው፣ በዛ ላይ ደግሞ ልዩን አዲስ አበባ ውስጥ ማየቱ በጣም ብዙ ነገር በህይወቱ ውስጥ እየተዘበራረቀ እንደሆነ ገብቶታል። በልጅና በእኔ መሀል እየተፈጠረ ያለው ምንድን ነው እያለ ነበር። ዲናንም ልጄን ምንድን ነው ያደረጋችኋት ብሏታል። ልጄን ምን አርጋችኋት ነው እንደዚህ የሆነችው ስትል፣ ልጅህ እኮ ደስተኛ አይደለችም፣ ትጨናነቃለች፣ ከቤተሰቡ ርቃለች እና ልጅህ እኔ ምን አረጋታለሁ ስላልወለድኳት ነው ወይ ብላ ብላለች። እና አብርሃምንም ሁለተኛ እንደዚህ አይነት ቃል ከተናገርከኝ ይቅር አልልህም እያለችው ነው። አብርሃም ከልቡ እንደሚወዳት ታውቃለች። ግን ደግሞ ዲና ሁልጊዜ የእንቅልፍ ክኒን እየሰጠችው ከባርኮት ጋር ነው ጊዜ የምታሳልፈው። በዚህም የተነሳ የልብ ኬዙ እየተባባሰና እየተዳከመ መጥቷል። እናም እንግዲህ ዶክተር ርብቃ አንድ የምታውቀውን ዶክተር አናግራ አድራሻ ሰጥተዋለች። ግን እዚህ ቦታ ሄደህ ስትመረመር ከማንም ሰው ጋር መሄድ የለብህም፣ ብቻህን ነው መሄድ ያለብህ። ከዚህ በፊት የእንቅልፍ ከኒናዎችን እየወሰድክ ነበር ወይ ብለዋለች። እሱም ደግሞ ያለበት የጤና ጉዳይ እሱን ለመውሰድ ስለማይጋብዘው በጭራሽ ወስጄ አላውቅም እያለ ነው። ምክንያቱም አብርሃም በህይወቱ ምን እየተፈጠረ እንደሆነ የሚያውቀው ነገር የለም። ይህ ሁሉ ነገር ተደማምሮበት ግራ ገብቶታል። ባርኮትንም ጠርቶት ባርኮት ልዩ አገር ቤት ሄዳለች ብለኸኝ አልነበረም ወይ? አዲስ አበባ አየኋት ባለው ጊዜ እጅግ በጣም ተደናግጧል። እና የባለፈውን መታወቂያ እንዲሰጠኝ ትፈልጋለህ ሲለውም ተደናግጦ ነበር። እሺ በቃ ብሎ እንደምንም አምጣው ሲለው ሰጥቶት ነበር። እንዲህ ይሄ ሰው እኮ ከዚህ በፊት ከልዩ ጋር የታየው ልዩም ብር ወሰደችብኝ እያለ ሲል የነበር አይደለም እንዴ? ከሱ ጋር አይቻታለሁ ብሏል። አብርሃም ምንም ነገር እየገባው አይደለም። እናም ለባርኮት በነገረው ጊዜ ባርኮት እጅግ በጣም ተጨናንቆና ተደናግጦ ቶሎ ብሎ ለጋርዱ ደውሎለት ነበር። ጋርዱም መንገድ ላይ እንደሆነ ተናግሯል። ልዩም ሄጄ ጋርዱ ከመቅደሙ በፊት መታየት አለብኝ፣ እናቴ ጋር መሄድ አለብኝ ብላለች። ሙልጭም አይ በዚህ ሁኔታ መሄድ የለብሽም ቢላትም አይ ግዴታ ነው መሄዴ፣ ቤተሰቡ ያለው አደጋ ላይ ነው፣ ግድ ከጋርዱ በፊት ቀድሜ መድረስ አለብኝ እያለች ነው። ዶክተር ርብቃም እንደምንም ብዬ ይህን ፍላሽ ማግኘት አለብኝ ብላ ወስናለች። ዲና ዶክተር ርብቃን በጭራሽ አልወደደቻትም። ይቺ ሴት የምታረገው ነገር አለ። ስለ ደብዳቤውም ደግሞ ምናልባት እሷ ሊሆን ትችላለች የወሰደችውና አጥብቃ ካልጠየካት ብለው ነበር። ድንገት በተኛችበት ባርኮትም ክፍሏ ሄዶ አስጨናንቋታል። እሱም ምንድነው እንግዲህ ያ ደብዳቤ ትክክለኛው ደብዳቤ እንዳልሆነ አውቃለሁ፣ የደብዳቤውን የወሰድሽው አንቺ ነሽ ወይ ብሎ አፋጦ ይዟት ነበር። እሷም አዎ የቀየርኩት እኔ ነኝ ብላለች። ለምን እንደቀየረችው ሲጠይቃትም
በውስጡ ያለው ይዘቱ ደስ ስለማይል ሊገሉኝ ነው፣ አዲናኝ ይገሉን ነው የሚል ነገር ስለነበር ደግሞ በዚህ በተዘዋዋሪም ቢሆን እኔም ተባባሪ ስለሆንኩኝ መታሰር አልፈልግምና ለዛ ነው እንደዚህ ያረኩት ብላለች። ምን አገባሽና ነው ይህስ ቢሆን ለምን ቀየርሽ ብሎ ባርኮት ቢያስፈራራትም ግን ደግሞ ለጊዜው ይሄንን መላ ፈጥራ መትረፍ ችላለች። ፍላሹንም እንግዲህ ፈልጋ አግኝተዋለች። ያ ፍላሽ እውነት የሷ የራቁት ገላ ቪዲዮ ያለበት ይሆን ወይስ ሌላ? ይህንንም ደግሞ ዲና አይታት ነበር። የምን ፍላሽ ነው በያሹ ባለቻት ጊዜ ርብቃም እንግዲህ ሙቪ ልታይት እንደደረሰችባት ነግራታለች። ግን ደግሞ ዲና ዶክተር ርብቃን አጥቁራ ይዛታለች። በጭራሽ ምንም አልታወጠልኝም እያለች ነው። ባርኮትም አንቺ እኮ ራስሽ ሰይጣን ነሽ፣ ሰይጣን ራሱ በአንቺ ነው የሚቀናው፣ በዚህ ልክ እንዴት ትጠራጠሪያለሽ እያላት ነበር። ሳቤላ እንግዲህ አብርሃምና ባርኮት ስጦታ ይዘውላት መጥተው የኔ እርግብ ይኸውና ስጦታ መጣንልሽ እኔና አባትሽ ቢላትም ባርኮት ምንም ደስተኛ አልነበረችም። ስትስቅ ስትጫወት የነበረች ልጅ በአባቷ መምጣት ስትደሰት የነበረች ልጅ ባርኮትን ስታየው ግን እጅግ በጣም ከፍቷት ነበር። እናም እንግዲህ በዚህን ጊዜ በአይኑ እየገላመጣት ነበር። ቢሆንም ግን ያን ያህል ደስተኛ አልነበረችም። አባቷም የኔ ልጅ ለምንድን ነው ደስተኛ ያልሆንሽው? ደስ አልወደድሽውም እንደ እያላት ነበር። ባርኮት ከሄደ በኋላ ግን እጅግ በጣም ደስተኛ ነበረች። ስጦታም ባይሰጣትም አባቷ ከጎኗ ስለሆነ ብቻ ደስተኛ እንደምትሆንና ጥሏት እንዳይሄድ እየነገረችው ነበር። በዚህን ጊዜ አብርሃም የሚሄድበት ቦታ ቢኖርም በቃ ትቼዋለሁ የትም አልሄድም ብሎ ከልጁ ጋር ጥሩ ጊዜ ያሳልፏል። እናም እንግዲህ ዲና ማትቆጣ ከሆነ አብረኸኝ ደር ብለው ነበር። ዲና ባለች ጊዜ እንዴ ምን ሆነሽ ነው? እንዴት ዲና ታያለሽ? እናትሽ እኮ ናት እያላት ነበር። ግን ሳቤላ ከዝምታ ውጭ መልስ አልነበራትም። በስተመጨረሻም እንግዲህ ሳቤላ አባቷ አብሯት እንዲተኛ ጠይቃለች። እሱም ደግሞ እሺ ብሏታል። ልዩም ወደ ሀገር ቤት ለመሄድ ለእናቷ ደውላ አሳውቃለች። ሻንጣ ይዤ መግባቴ እንዳይታወቅ ሻንጣዬን ሌላ ቦታ አስቀምጥና አንቺ ትወስጅልኛለሽ፣ እስከ ሻንጣዬ መምጣቴ ጥሩ ስላልሆነ እና ልመጣ ነው ብላ ለእናቷ ደውላ አሳውቃለች። እናቷም የኔ ልጅ አደጋ ላይ የማትወድቅብኝ ከሆነ በደስታ አቀበልሻለሁ እያለቻት ነው። ልዩም ወደ ሀገር ቤት ለመሄድ ወስና ተነስታለች። ሞልጭ ደስ ባይለውም እሷ ግን ሄጄ ፎቶ መነሳት አለብኝ እያለችው ነው። በሌላ በኩል እንግዲህ ሳቤላ ሌሊት በተኛችበት በህልሟ የነዲናን ሚስጥር በሙሉ ተናግራለች። አብርሃምም ስላልገባው ልጅ ታማብኝ ነው ብሎ ዶክተሯን ጠርቷል። እንዲሁም ዲናንም ውሃ ይዘሽልኝ ነው ብሏት ሙሉ ቤተሰቡ በተሰበሰበበት ውርዴታቸውን በሙሉ ተናግራለች ማለት ነው። እባካችሁ አባቴን ተውልኝ፣ አባቴን አትግደሉብኝ፣ እባካችሁ ተውን እያለች ነው። እነሱ ናቸው እያለች የእነሱን ስም እየጠቀሰች እንግዲህ ሚስጥራቸውን አውጥታ ተናግራለች። በዚህ ሁኔታስ አብርሃም ሊጠረጥር ይችል ይሆን ወይስ ምን ሊፈጠር ይችላል? የአብርሃምና የልዩ ሁኔታስ ምንድን ነው የሚሆነው? ልዩ ለዛ ቤት የተቻላትን ሁሉ ዋጋ ከፍላለች፣ ግን ደግሞ ማሸነፍ አልቻለችም። አሁን ደግሞ አገር ቤት ሄዳለች እና ምን ሊያጋጥማት ይችል ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ